አስተሳሰብ ያለው ሰው ስለሆነ ነው። ቆይ ለስንት ሰዎች የምትመክር ጠንካራ ሰው አልነበርክ እንዴ? ከምን የወደከምክ? እንደዚህ አመስለኝም ነበር እኮ። ነገርኩህ እኮ በቃ ተወኝ። ቆይ ኑሮ የታመችው በጣኑ ስለሆነ ነው አይደለም ጥፋተኛ ነኝ ብለህ ያሰብከው? ጥፋተኛ ብቻ ሳልሆን ወንጀለኛም ጭምር ነኝ። ግን እኮ ደግሞ የምትክስበት እድል ይሄ ነው። ይኸውልህ ክብሮም፣ እኔ ስቀርባችሁ ችግር ጓዙን ጠቅልሎ ነው ወደ እናንተ የሚመጣው። አትሳሳት። ወቀሳውንም ምኑንም እንደርስበታለን። እባክህ ቅዱስ፣ አሁን ግን ለምሩ እንድረስላት። አታስጨንቀኝ፣ እኔ ይህን ማድረግ አልችልም። እንግዲያውስ ምሩን በዕጣኑ ምክንያት ሳይሆን አሁን እንደገደልካት ወቀው። ምን? ቅዱሴ እጅግ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ኧረ አያሳስብም አባቴ፣ እኔ ነኝ እንደውም አመሰግንህ። የሙሃ ማስታወቂያ መሰሪያ ምስል እንደዚህ ሚሪንዳ እያጠጣኸኝ። የምሬን ነው። አንተ ያደረግከውን ነገር ማንም ሰው ዝም ብሎ የሚያደርገው ነገር አለ። የምሩ ነፍስን ያደርጋል። ትልቅ ነገር ነው። ኧረ አባቴ አያሳስብም። ቅዱሴ ምንም እንኳን አውቃበት ብትሆንም በምታስፈልገን ሰዓት ግን ከጎናችን ሆናል። ምንድን ነው እናንተ እንድታመሰግኑኝ በሁለቱም እጅ ሄጄ ልስጥ እንዴ? ቅዱሴ ቀልዱስ ቀልድ ነው። በጣም እንጂ ሀሳብና ጭንቀት እኮ በጣም ያደርጉ። በእናትሽ ብቻ ተመስገን። በጣም ያስፈራ ነበር። እኔ ራሱ ደም ስናጣ በጣም ፈርቼ ነበር፣ ግን ማየት ፊልም አለፈ። በእናትሽ እንኳንም ደህና ነች። ናሜ ምሩን ካጣ ጭራሽ ሳይሆን ነበር። እሷ ራሱ ይሄንን አስባ ነው መሰለኝ ደጋግማ እሱን ነው አደራ ስትለኝ የነበረው። ግን እኮ ምሩም አሰማ ከባድ ስራ አትስሪ ስትባል ድርቅ ትላለች። አዎ አባ ደውሎ እኮ ቀሰቀሰኝ። ምን ነው በሰላም? አረ በሰላም እንዲሁ ናፈቃችሁኝ ነው የሚለው። ሰላም ብሎሻል? ወይኔ እኔን ማታዘበኝ። በቃ ስንት ቀን እኮ ከደወልኩልኝ። ያው የቤት እመቤትነት ከባድ እንደሆነ ይረዳሻል። ለነገሩ አስቸጋሪ ልጃቸውን ስለያዝኩላቸው ልክ ነህ። አዋ አታስፈራራኝ አለች ዘፋኛ። መኮርኮር አምሮሽ ነው። ማ እኔ እዚህ ኪራ እባክህ መኮርኮር ኪራ ስሞትልን። አንቺ ሁለተኛ ስሞትላት ብኝ አላልኩሽም? እሺ ይቅርታ፣ ሁለተኛ አልልም። እኔ አንቺን ሞት አይደለም ምንም ነገር ማየት አልፈልግም። በቃ ኑሪልኝ እንጂ አትሙችልኝ። እሺ እኖርልሃለሁ። ያለንተ እኮ ባዶ ነኝ እኮ። በቃ ምንም ነገር ተይ ብዬሽ አላውቅም። ዛሬ ግን ልጠይቅሽ፣ ይሄንን ቃል ተይው። እሺ በቃ አታጉርፈኝ፣ ሁለተኛ አልልም። ህይወት ለእኔ ያለ አንቺ ባዶ መድረክ ነው። ለእኔም እኮ ያው ነው። ደግሞ ምንም አልሆንም። እሺ አትጨነቅ። በጣም አፍቅርሻለሁ እናቴ። እኔም አፈቅራለሁ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የእሱ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ከጽናት ክፍል 76 ይዤላችሁ መጥቻለሁ። ምሩ ተርፋለች። እንግዲህ ከሞት አፋፍ ተርፋለች ማለት ነው። ናሆምን በጣም ጨንቆት በጣም የሚጨብጠው ነገር ጠፍቶት ነበረ። ከአይኑ ሁሉ እንባ እየፈሰሰ ነበረ። ዶክተሯ ስትወጣ ምሩ በጣም ደህና ናት። ከዛ ናሆምን ዶክተሯ ስትወጣ የሮጠ ገብቶ ውዷ ባለቤቴ እንዴት ነሽ? ልኝ ተሻለሽ? እኔ ደህና ነኝ አታስቢ ይላታል። በዚሁ ምቀር መስሎኝ ነበረ። እኔ ምስኪኑ ከታታውን ባለቤትሽን ለማን ጥላሽ ነበረ በዛው ምትቀሪው? ናሆሜ ጨነቀኝ እኮ። ናሆምን ምሩዬ የኔን ጨነቀልሽ አንተንም አስጨነቁ? በፍጹም በቃ ምንም ነገር አትበኝ። አሁን እረፍት አድርጊ የኔ ውድ ባለቤት ይላታል። መራዊትም እኔ ደህና ነኝ አታስብ ትላለች። እሱም እኔ ማላስብ አሁን ደክሞሻል እረፍት አድርጊ ብሎ እጇን ይስማትና ከዛ በኋላ የጨነቀውን ከአይኑ የሚፈስ እንባውን አቁሞ እንባውን ታብሶ በደስታ እንግዲህ ፍንጥቅጥቅ ያለ ነው። ጽናትን መሬት ስማለች። ተመስገን አምላኬ ተመስገን የኔ ጌታ፣ እንግዲህ መራዊትን ወደኛ መለስክልን ትላለች። ኪራይ ደግሞ ጽናት ተረጋጊ ኪራዬ በጣም ተጨናንቄ ነበረ። ከዛ በቃ አንቺ እንደዚህ መሆን የለብሽም፣ አንቺ እንደዚህ መጨናነቅ የለብሽም፣ እሷ ደህና ትሆን እንጂ እኔ ምንም ነገር አደርግላታለሁ ትላለች ጽናትን ማለት ነው። ከዛ ኪራይ ጽናትን ክብሩም ተጨናንቆ ሁሉም ሆስፒታል ነበሩ። ከዛም በኋላ እንግዲህ
ሁሉም ተጨናንቆ እንደነበረ በዚህ ላይ ያስታውቃል ማለት ነው። ከዛ በኋላ ዶክተሯ መጣችና ከመሃላችሁ አንድ ሰው ላወራ እፈልጋለሁ ትላለች። ከዛ ክብሮም እሺ እኔ አውሪ ብሎ እሱ ተከትሏት ከዶክተሯ ከኋላዋ ገብቷል ማለት ነው። ከዛም በኋላ እንግዲህ አይዞሽ እያለች ሰናይትና ጽናት ወደ መራዊት ወደ ተኛችበት ክላስ ገቡና ጽና ሰናይት ከዛ እናቴና ናሆሜን አደራ ብላ ትናዘዛለች። ከዛ በኋላ እኔ በጣም እየጨነቀኝ ነው፣ እንደዛማ አትበይ ምሩ ደህና እኮ ነሽ ይሏታል። ውስጤን ተከፍቶ አይተይም፣ እኔ በጣም እንደተከመኝ እንዴት ላሳያችሁ ጽናትን ምሩዬ አንቺ እኮ ጠንካራ ነሽ አለለሁም ጠንካራ አይደለሁም እባክሽ መራዊት እባክሽ አታስጨንቅን እባክሽ አንቺ አትጨነቂ ናሆሜን አደራ ባዶ ተስፋ ሰጥቼ ልቡን ሰበርኩት ትላለች። ከዛ አሁን ስለ ራስሽ ብቻ አስቢ ሌላውን ተዩ ይሏታል ማለት ነው። አሁን በቃ ተኝ ትንሽ ረፍት አድርጊና በኋላ ተመልሰን እንገባለን፣ እንደዚህማ ተስፋ አትቆጪ በቃ እሺ ቃላችሁ ግን አደራ ቃል ግቡልኝ እኔ የእናቴና የናሆምን ነገር በጣም አደራ ለእናንተ ሰጥቻለሁ ትላለች። ናሆምን እጁን ዘርግቶ ተመስገን አምላኬ መራዊትን መለስክልኝ ትላለች። ከዛ ክብሮም ዶክተሯ ምን አለች ይላል። ምሩ እንደዚህ የሆነችው ጭሱ አፍኗት ነው ትላለች። ማለት የትላንትና ጭስ እስከዛን ሲል ጊዜ ከዛ ቅዱስን አፉን ይዞ ይጣኑ ይላል። ከዛ በኋላ ትላንት ቡና ስጠጣ ይጣን አላወጣሁትም ብሎ ከዛ ናሆምን የቅዱስን አነቀው። ትሰማኛለህ መራዊት አንድ ነገር ትሁንና አንተ ነህ ገዳይ ይለዋል። ቅዱስን በጣም ያሳዝናል። በጣም ልቡን ተሰበረ። በኔ ህይወት አንድች የምስኪን ልጅ ህይወት አጠፋሁ፣ ወይኔ ሰው ገደልኩ ወይ ድጋሚ እያለ ቅዱስን የእርስ በራሱ በጣም ተናደዋል። ናሆምንም የቅዱስን ካልገደልኩት አንተ ነህ የመራዊት ጦስ የሆንከው አንተ ነህ እያለ እንግዲህ የሱን ይወቅሰዋል። ከዛ ቅዱስም ራሱን ይወቅሳል። እኔ ነኝ ያንን ዕጣን ማውጣት ነበረብኝ ከቤት እያለ ራሱ መንገድ ላይ ብቻ ለብቻው እየሄደ ቅዱስ እንደ ሰማይ ያልሆንክ ርኩስ ነክ አንተ በሄድክበት በሙሉ የሰው ልጅ ምትገድል እስኪ ራስህን ቤተሰቦችህን ምንድነው ያደረካቸው? አሁን በአንተ ምክንያት ደግሞ አንዲት ምስኪን ሴት አጥታ ህይወት አጥታ ነበረ እያለ ብቻ ለብቻው መንገድ ላይ እንደ እብድ እያወራ ይሄዳል ቅዱስ ማለት ነው። እስከ መቼ ነው እንደዚህ የሆንኩኝ ምኖሩ እያለ እስከ መቼ ነው የሰው ልጅ የሀዘን ምክንያት መሆነው እያለ እርስ በራሱን እንደ እብድ እያወራ ይሄዳል መንገድ ላይ ማለት ነው። በጣም ተክዘዋል፣ በጣም አዝነዋል። በእኔ ህይወት ብዙ ሰው በእኔ ላይ ብዙ ሰው ህይወቱን እያጣ ነው። እኔ የሰው መቅረብ የለብኝም፣ ሰው ሲቀረብ እኔ ወደ መጥፎ ይሆናለሁ ይላል። ከዛ ናሆምና ኪራይ ቁጭ ብሎ ምን ላድርግ እኔ እያለ ሁለቱም ምን ላድርግ እኔ እሺ ምሩዬን አደራህን አንተ ጠብቅልኝ እያለ ከዛ በኋላ ናሆሜን ይለዋል። ኪራይ እንዶ ፈጣሪ ምን አድርጌ ነው እኔ እንደዚህ የምታደርገኝ? እኔ ውሰደኝ መራዊትን አትውሰዳት ይላል። ከዛ በኋላ ዶክተሯ መጣችና አጠገባቸው ቁጭ ብላ እንግዲህ እንደውም ዶክተር ብን ይላትና ኑሩ እንዴት ነች ይላል። መራዊት ደህና ናት። አሁን ስለሚያጋጥማት በቂ ፈሳሽ ስለሚያስቀምጣት ደም ያስፈልጋታል እኮ የኔ ደም አለ አይደለም እንዴ? የኔን ውሰዱት፣ የሚፈልጉትን ነገር ውሰዱ፣ የኔ ብቻ አድርጉልኝ። ከዛ የደማቸው ተመሳሳይ አይደለም። እኔ ነኝ እሷ ኦናት። እኔ ቢሆነ ሰጣት ነበረ፣ ግን የደም ታይፓችን አንድ አይነት አይደለም። ቆይዚ የለም፣ በጣም አዝናለሁ። እንደዚህ አይነት የደም አይነት የለም። እናንተ የምችሉትን ነገር አድርጉ፣ በሰውን ቢሆንም አስፈልጉ፣ እኛም የሚሆኑ ቢሆን እንፈልጋለን። ከዛ ናሆም እባክሽ ዶክተር የምትፈልጉትን ያክል ገንዘብ በሰጣችኋለሁ፣ ምሩ ብቻ አድኑልኝ። የህክሙ ስራ በገንዘብ የተዋወቀ አይደለም። እኛ ምንችለው ያክል እናደርጋለን፣ እናንተ ምትችሉት ያክል አድርጉ ትልና ዶክተሯ ትሄዳለች። ከዛም በኋላ ናሆምን በጣም ተናዶ በጣም ተበሳጭቶ ጭንቅላቱ ከወንበር ላይ ያጋጨው ይገኛል ማለት ነው። ከዛ በኋላ ወይኔ ይላል። ናሆሜ ለምን እንደዚህ ነው የምትሆነው? ናሆምን አበደ። የሚጨብጠው ነገር ጠፋበት። እንዴት ነው መሆነው? አሁን መራዊትን ላጣት ነው ወይ? ኪራ ጽናትን ጠይቂያት
ጽናት እስኪ አንድ ነገር በል። እኔ እኔ ምሩ ላጣት አልፈልግም። እሷ ካጣኋትን እኔ እሞታለሁ። እሷን ማጣትን አልፈልግም። ኪራይ ደግሞ እኛም እሷን ማጣት አንፈልግም፣ ከሰው እንፈልጋለን። ተረጋጋ እባክህ ናሆሜ ይላል። እባክህ ጨንቆኛል፣ ይጨነቀኛል። ክብሩንም ሰኒምን ቢሆን ሁሉም ሰው ጋር እንጠይቃለን፣ ማንም ሰው ጋር እናፈላልጋለን። እኔ አላቅም፣ በቃ እንዴትም ብለን መራዊትን እናድናት ይላል ኪራይ። እሺ እኔ ማውቃቸው ሰው ጋር ደውላለሁ፣ አንተ የምታውቃቸው ሰው ጋር ደውል እየተባባሉ ወደ ስልካቸው ሁለቱም ከኬሳቸው አውጥቶ ስልክ ሲደውሉ ማንም ቦታ ጋር አላገኙም። የተደወለ ስልክ በሙሉ ምንም ነገር ከመራዊት ደም የሚመሳሰል ነገር አላገኙም ማለት ነው። ከዛ በኋላ ጨነቃቸው፣ ሁለቱም ጨነቃቸው። ስልኩን ወረወሩት። ከዛ ኪራይ ተረጋጋ ናሆሜ እባክህን ተረጋጋ ይለዋል። እሱም እንግዲህ ምንም ነገር ማሰቡን ጠፋበት። ምንም የሚያደርግ ነገር ግራ ተጋብቶ ዝም ብሎ ስልኩን ያነሳዋል፣ ይጥለዋል። ማንም ጋር እንደሚደውል ግራ ተጋብተዋል ማለት ነው። ከዛም በኋላ በስከ መጨረሻውንም ከዛ ጽናትን ተሻላት ስል እንደዚህ አሁን ደግሞ እንደሚያስፈልጋት ተባለ። ምን ይሻለኛል ይገባኛል ይላል ክብሩሚ። እኔም ሲያገባኝ ቀርቶኝ አይደለም፣ ግን በቃ ፈጣሪ ያመጣው ነገር እሱ በራሱ ነገር ይመልሰዋል። እሱማ ልክ ነህ፣ በሱ ስራ አንገባም ትላለች ጽይ። አይደለም በቃ ውስጤን በጣም ፈርተዋል ትላለች ክብሩ። አይዞሽ አሁንም ጠንከር ብለን ምን ምንሰራ ማድረግ እንዳለብን ማሰብ አለብን። እንዶም ከኔ ጋር ደሟ በሚመሳሰል አንዴ እንኳን አይደለም 10 ብሰጣት ምንም አይመስለኝም ነበረ። አንቺ እኮ እንደዚህ መጨናነቅ የለብሽም፣ የችግሩ መፍትሄ መፈለግ አለብሽ እንጂ ስትል ክብሩ በቃ እሺ አመሰግናለሁ እንሂድ ብሎ ወደ ኪራ ምሳ ይዞ ይሄዳሉ። ጽና ክብሩ ማለት ነው። ከዛ ሆስፒታልም ሲሄዱ አሁንም ምንም ነገር አልተገኘም። ዝም ብሎ በሀሳብ ቁጭ ብለዋል ማለት ነው። ሁሉም ቦታ ሰው ጋር ደውለናል። የአንድ ሰው ደም ከመራዊት ጋር የሚመሳሰል ነገር የለም። ዶክተሮቹ ሁሉ የሚያደርጉት ሁሉም ነገር ያደረጉ ነው። ናሆሜን እባክህ ተረጋጋ። ከዛ ናሆምን አሁንም በጣም ተናደዋል። ሚስቴ እኮ ልትሞትብኝ ነው ምን ላድርግ ይላል። ከዛ በኋላ ክብሮሜን ጮኸበት። ናሆም እስኪ ተረጋጋ፣ አንተ እንደዚህ ከጮክ ምንም ይመጣ ነገር የለም። ሁሉም በተረጋገተን በማሰብ ነው እንጂ ቆይ ዶክተሮቹ ለምንድን ነው የተማሩት? እኛ ለማዳን አይደለም? እኛ እንዳንሞት አይደለም? ስለዚህ የኔ ደም ይወስዱና ምሩን ደሞ ያስነሳታል ያለ ከዶክተሮቹ ጋር ሊጣላ ናሆምን ወደ ዶክተሮቹ ጋር ሄደዋል። ጽናትን ወይ ይሄ ልጅ አበደ ትላለች። ምግብ እኮ አልበላም ውሃ ብቻ ነው ጠጣ። ከዛ ክብሩ ኧረ ከዶክተሮቹ ጋር እንዳይጣላ እያለ ክብሩ እየሮጠ ወደ እነሱ የሮጠ ሄደ። ከዛ በኋላ እኔ ምንም ነገር አላቅም፣ ግማሾቹ ሁሉም ሰው ጋር ደወልኩ፣ የደም አይነታቸው ከሷ ጋር ምንም አይመሳሰሉም። ፈጣሪ ሆያችን ምንድነው? ምንም አማራጭ የለንም ብላ ወደ ፈጣሪ መጸለይ ነው ይላሉ ጽና ኪራይ አንድ ላይ ቁጭ ብሎ። እንደ ዋህነቷ ቢሆንም ጉፋንን ባልያዛት ነበረ እያለች ጽናትንም እያለቀሰች ወደ ፈጣሪዋን ትማጸናለች። ከዛም በኋላ መራዊትም በስተመጨረሻ ቅዱስን አድኗታል። ከቅዱስና የመራዊትን ደም ተመሳሳይ ሆነና ተገኘ። ከዛ በኋላ ክብሩም ለቅዱስን ለመነውና እንግዲህ ክብሩም ቅዱስን የመራዊትን አድኖት ደም ለገሰላት። ግን አንተ መጣህ ጠይቃትም ይላል። እሱ ደግሞ እኔ ነኝ በኔ ምክንያት ነው እያለ ተበሳጭተው ነበረ። የዛሬ የነበረን ቆይታ በዚሁ እናበቃለን።